ለህይወቱ እጅግ ጠቃሚ ምክሮችና ተሞክሮች ከፈለጉ ቻናሉን አይለፉት፣ ይጠቅሙታል። ሰብስክራይብ ያድርጉት። ሰላም እንዴት ናችሁ? የተከበራችሁ የከፍ ቲዩብ አድማጭ ተመልካች ቤተሰቦቻችን እንዴት ናችሁ? ሰላምታዬ በያላችሁበት ሁሉ ከእናንተ ጋር ይድረስ። ሰላም ነው አለን። ዛሬ እንግዲህ እንደተለመደው የሳምንቱን የዶላር ምንዛሬ እንዲሁም የሌሎች ሀገራትን የውጭ ገንዘብ ምንዛሬዎችን በኢትዮጵያ ብር ምን ያህል እየተመነዘሩ እንደሆነ የምንዛሬ መረጃ ሰጣችኋለሁ። አዲስ የገባችሁ ካላችሁ ቻናሉን ሰብስክራይብ አድርጉት። ነባሮች ከሆናችሁ ደግሞ እንደተለመደው ቪዲዮ ላይክ፣ ሼር በማድረግ ሀሳባችሁን ደግሞ ኮመንት ላይ በማጋራት አብሮነታችሁን እንድታሳዩን ጋብዛለሁኝ። እንግዲህ በዛሬው የመረጃ ስነ ስርዓታችን የዶላር፣ ፓውንድ ስተርሊንግ፣ አውስትራሊያ ዶላር፣ ዩሮ፣ ስዊስ ፍራንክ፣ ካናዳ ዶላር፣ ደቡብ አፍሪካ ራንድ፣ እስራኤል ሸቅል፣ ሳውዲ ሪያል፣ ዩናይትድ አረብ ኤምሬት ድርሃም፣ ኩዌት ዲናር፣ ባህሬን ዲናር፣ ኦማን ሪያል፣ እንደዚህም ጆርዳን ዲናር፣ ካታር ሪያል እና የኖርዌይን ክሮንን እንመለከታለን። የወርቅ ዋጋም እንደዚሁ ተካቷል። ዛሬ ከባለ 24 ካራት እስከ 14 ካራት ድረስ ያለውን የወርቅ ዋጋም እንደዚሁ እንመለከታለን ማለት ነው። በቀጥታ ወደ መረጃው ስናልፍ አንድ የአሜሪካ ዶላር በ47 ብር ከ10 ሳንቲም እየተመነዘረ ሲሆን 100 ደግሞ በ4710 ብር ከ48 ሳንቲም ሆኖ እየተመነዘረ ይገኛል። ከባለፈው ወር ጋር ስናነጻጽረው ባለፈው ሳምንት 100 በ4574 ብር ከ95 ሳንቲም ነበረ። አሁን 4700 ገብቷል። የእንግሊዝ ፓውንድን ስንመለከት ደግሞ አንዱ በ62 ብር ከ16 ሳንቲም እየተመነዘረ ይገኛል። 100 ደግሞ በ6216 ብር ከ49 ሳንቲም ሆኖ እየተመነዘረ ነው። የባለፈው ደግሞ በ6060 ብር ነበር ሲመነዘረ የነበረው። አውስትራሊያ ዶላር አንዱ በ35 ብር ከ36 ሳንቲም ሲመነዘር 100 ደግሞ በ3536 ብር ከ16 ሳንቲም እየተመነዘረ ይገኛል። ባለፈው ደግሞ በ3383 ብር ከ63 ሳንቲም ነበር የተመነዘረው። ዩሮ በኢትዮጵያ ብር ሲመነዘር አንዱ በ54 ብር ከ74 ሳንቲም ሲሆን 100 ደግሞ በ5474 ብር ከ05 ሳንቲም ሆኖ እየተመነዘረ ይገኛል። ባለፈው የነበረው ደግሞ በ5411 ብር ነበረ። የስዊዝ ፍራንክ አንዱ በ48 ብር ከ92 ሳንቲም ሲመነዘር 100 ደግሞ በ4892 ብር ከ88 ሳንቲም እየተመነዘረ ይገኛል። ባለፈው በ4760 ብር ከ38 ሳንቲም ነበር የተመነዘረው። የካናዳ ዶላር አንዱ አሁን ላይ 34 ብር ከ49 ሳንቲም ሲመነዘር 100 ደግሞ በ3449 ብር ከ02 ሳንቲም እየተመነዘረ ይገኛል። ባለፈው ሳምንት 100 በ3281 ብር ነበር የተመነዘረው። ደቡብ አፍሪካ ራንድ ስንመለከት አንዱ በ3 ብር ከ19 ሳንቲም ሲመነዘር 100 ደግሞ በ319 ብር ከ39 ሳንቲም ተመንዝሯል። ባለፈው ሳምንት በ324 ብር ከ17 ሳንቲም ነበር የተመነዘረው። የእስራኤል ሸቅል አንዱ በ14 ብር ከ72 ሳንቲም እየተመነዘረ ይገኛል። 100 ደግሞ በ1472 ብር ከ27 ሳንቲም ተመንዝሯል። ባለፈው ሳምንት 100 በ1439 ብር ከ67 ሳንቲም ነበር የተመነዘረው። የሳውዲ ሪያል አንዱ በ11 ብር ከ36 ሳንቲም ሲመነዘር 100 ደግሞ በ1136 ብር ከ53 ሳንቲም ተመንዝሯል። ባለፈው 1103 ብር ከ88 ሳንቲም ነበረ። ዩናይትድ አረብ ኤምሬት ድርሃም አንዱ በ11 ብር ከ60 ሳንቲም ሲመነዘር 100 ደግሞ በ1160 ብር ከ41 ሳንቲም ተመንዝሯል።
የባለፈው ደግሞ በ1127 ብር ከ08 ሳንቲም ነበረ የተመነዘረው። የኩዌት ዲናር አንዱ በ155 ብር ከ78 ሳንቲም ሲመነዘር 100 ደግሞ በ15578 ብር ከ12 ሳንቲም እየተመነዘረ ይገኛል። ባለፈው በ15351 ብር ከ48 ሳንቲም ነበር የተመነዘረው። የባህሬን ዲናር አንዱ በ124 ብር ከ99 ሳንቲም ሲመነዘር 100 ደግሞ በ12499 ብር ከ52 ሳንቲም እየተመነዘረ ይገኛል። የባለፈው በ12279 ብር ከ96 ሳንቲም ነበር የተመነዘረው። ኦማን ሪያል አንዱ በ122 ብር ከ23 ሳንቲም ሲመነዘር 100 ደግሞ በ12223 ብር ከ20 ሳንቲም ተመንዝሯል። የባለፈውን ስንመለከት 12000 ብር ነበረ። ጆርዳን ዲናር አንዱ በ66 ብር ከ28 ሳንቲም ሲመነዘር 100 ደግሞ በ6628 ብር ከ86 ሳንቲም የተመነዘረ ይገኛል። የባለፈውን ስንመለከት በ6512 ብር ነበረ። የኖርዌይ ክሮንን ስንመለከት አንዱ በ5 ብር ከ10 ሳንቲም ሲመነዘር 100 ደግሞ በ510 ብር ከ77 ሳንቲም ተመንዝሯል። የባለፈው ሳምንት ስንመለከት ደግሞ በ479 ብር ከ18 ሳንቲም ነበር ምንዛሬ ሲደረግ የነበረው። አንድ የአሜሪካ ዶላር በ47 ብር ከ10 ሳንቲም እየተመነዘረ ሲሆን 100 ደግሞ በ4710 ብር ከ48 ሳንቲም ሆኖ እየተመነዘረ ይገኛል። ከባለፈው ወር ጋር ስናነጻጽረው ባለፈው ሳምንት 100 በ4574 ብር ከ95 ሳንቲም ነበረ። አሁን 4700 ገብቷል። የእንግሊዝ ፓውንድን ስንመለከት ደግሞ አንዱ በ62 ብር ከ16 ሳንቲም እየተመነዘረ ይገኛል። 100 ደግሞ በ6216 ብር ከ49 ሳንቲም ሆኖ እየተመነዘረ ነው። የባለፈው ደግሞ በ6060 ብር ነበር ሲመነዘረ የነበረው። አውስትራሊያ ዶላር አንዱ በ35 ብር ከ36 ሳንቲም ሲመነዘር 100 ደግሞ በ3536 ብር ከ16 ሳንቲም እየተመነዘረ ይገኛል። ባለፈው ደግሞ በ3383 ብር ከ63 ሳንቲም ነበር የተመነዘረው። ዩሮ በኢትዮጵያ ብር ሲመነዘር አንዱ በ54 ብር ከ74 ሳንቲም ሲሆን 100 ደግሞ በ5474 ብር ከ05 ሳንቲም ሆኖ እየተመነዘረ ይገኛል። ባለፈው የነበረው ደግሞ በ5411 ብር ነበረ። የስዊዝ ፍራንክ አንዱ በ48 ብር ከ92 ሳንቲም ሲመነዘር 100 ደግሞ በ4892 ብር ከ88 ሳንቲም እየተመነዘረ ይገኛል። ባለፈው በ4760 ብር ከ38 ሳንቲም ነበር የተመነዘረው። የካናዳ ዶላር አንዱ አሁን ላይ 34 ብር ከ49 ሳንቲም ሲመነዘር 100 ደግሞ በ3449 ብር ከ02 ሳንቲም እየተመነዘረ ይገኛል። ባለፈው ሳምንት 100 በ3281 ብር ነበር የተመነዘረው። ደቡብ አፍሪካ ራንድ ስንመለከት አንዱ በ3 ብር ከ19 ሳንቲም ሲመነዘር 100 ደግሞ በ319 ብር ከ39 ሳንቲም ተመንዝሯል። ባለፈው ሳምንት በ324 ብር ከ17 ሳንቲም ነበር የተመነዘረው። የእስራኤል ሸቅል አንዱ በ14 ብር ከ72 ሳንቲም እየተመነዘረ ይገኛል። 100 ደግሞ በ1472 ብር ከ27 ሳንቲም ተመንዝሯል። ባለፈው ሳምንት 100 በ1439 ብር ከ67 ሳንቲም ነበር የተመነዘረው። የሳውዲ ሪያል አንዱ በ11 ብር ከ36 ሳንቲም ሲመነዘር 100 ደግሞ በ1136 ብር ከ53 ሳንቲም ተመንዝሯል። ባለፈው 1103 ብር ከ88 ሳንቲም ነበረ። ዩናይትድ አረብ ኤምሬት ድርሃም አንዱ በ11 ብር ከ60 ሳንቲም ሲመነዘር 100 ደግሞ በ1160 ብር ከ41 ሳንቲም ተመንዝሯል።
የባለፈው ደግሞ በ1127 ብር ከ08 ሳንቲም ነበረ የተመነዘረው። የኩዌት ዲናር አንዱ በ155 ብር ከ78 ሳንቲም ሲመነዘር 100 ደግሞ በ15578 ብር ከ12 ሳንቲም እየተመነዘረ ይገኛል። ባለፈው በ15351 ብር ከ48 ሳንቲም ነበር የተመነዘረው። የባህሬን ዲናር አንዱ በ124 ብር ከ99 ሳንቲም ሲመነዘር 100 ደግሞ በ12499 ብር ከ52 ሳንቲም እየተመነዘረ ይገኛል። የባለፈው በ12279 ብር ከ96 ሳንቲም ነበር የተመነዘረው። ኦማን ሪያል አንዱ በ122 ብር ከ23 ሳንቲም ሲመነዘር 100 ደግሞ በ12223 ብር ከ20 ሳንቲም ተመንዝሯል። የባለፈውን ስንመለከት 12000 ብር ነበረ። ጆርዳን ዲናር አንዱ በ66 ብር ከ28 ሳንቲም ሲመነዘር 100 ደግሞ በ6628 ብር ከ86 ሳንቲም የተመነዘረ ይገኛል። የባለፈውን ስንመለከት በ6512 ብር ነበረ። የኖርዌይ ክሮንን ስንመለከት አንዱ በ5 ብር ከ10 ሳንቲም ሲመነዘር 100 ደግሞ በ510 ብር ከ77 ሳንቲም ተመንዝሯል። የባለፈው ሳምንት ስንመለከት ደግሞ በ479 ብር ከ18 ሳንቲም ነበር ምንዛሬ ሲደረግ የነበረው። የተወደዳችሁ የከፍቲው አድማጭ ተመልካቾቻችን የሳምንቱ የምንዛሬ መረጃ ይሄን ይመስላል። ወደ ወርቅ መረጃዎች ስናልፍ ደግሞ 24 ካራት 1 ግራም ወርቅ በ2816 ብር ከ4278 ሳንቲም እየተሸጠ ይገኛል። 22 ካራት 1 ግራም ወርቅ 2581 ብር ከ7256 ሳንቲም እየተሸጠ ይገኛል። 21 ካራት 1 ግራም ወርቅ በ2464 ብር ከ3744 ሳንቲም እየተሸጠ ይገኛል። 18 ካራት 1 ግራም ወርቅ በ2112 ብር ከ3209 ሳንቲም እየተሸጠ ይገኛል። እንዲሁም 14 ካራቱ 1 ግራም ወርቅ በ1642 ብር ከ9163 ሳንቲም እየተሸጠ ይገኛል። ይህ ሁሉ መረጃ የተጠናቀረው በቀን 27 10ኛው ወር 2021 በፈረንጆች አቆጣጠር ነው። የተወደዳችሁ የከፍቲው አድማጭ ተመልካቾቻችን የምንዛሬና የወርቅ መረጃዎቻችን ባደመጣችሁት መልኩ ተጠናቋል። ስላደመጣችሁን ከልብ እናመሰግናለን። የዛሬው ምንዛሬ መረጃችን ይሄን መስል ነበረ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ቸሩ ሁሉ ይግጠማችሁ። ቻው።